ሶስት የበረከታችሁ ጊዜ እንደደረሰ የምታቁበት ድንቅ ሚስጥር ነው መነግራችሁ። በፍጹም የቪዲዮ እንዳያልፋችሁ ከበረከታችሁ ጋር እንዳትተላለፉ ከፈለጋችሁ ጊዜውን እንድታቁ ሶስት ነገሮች ነግራችኋለሁ። ለብዙ ሰው እንዲደርስ ይሄን ቪዲዮ በጣም ኮፒ ሊንክ እና ሼር አድርጉ። በዚሁ አጋጣሚ ከኛ ቤተክርስቲያን ጋር ፓርትነር ሆናችሁ በገንዘባችሁ ፕሮፌት ቀጥል ከጎን መሆን እንፈልጋለን የምትሉ ሰዎች ስለምፈልጋችሁ በስር በሚቀመጥላችሁ ስልክ ደውላችሁ ማግኘት ትችላላችሁ። ፕሮግራም ተዘጋጅቶላችኋል። በዚሁ አጋጣሚ ግንቦት 20 ላይ ስራ ዝግ ነው፣ ተማሪዎች ዝግ ነው። በዛን ቀን ትልቅ ኮንፈረንስ ተዘጋጅቷል። ዘማሪዎች ተጋብዘዋል። ደግሞ በዚያን ቀን ለሁሉም ሰው የተጸለየበትን ውሃ በነፃ የምሰጥበት ጊዜ ነው። በዚያን ቀን ሁላችሁንም ጋብዣለሁ። ተማሪዎች የሆናችሁ ሰራተኞች የሆናችሁ ይሄን ቀን በፍጹም እንዳታሳልፉት። አይኖቻችሁ ይከፈታል። ቅባት ኢምፓርት ታደርጋላችሁ። ታላላቅ ታምራት ስለሚሆን ግንቦት 20 ሙሉ ቀን አዲስ አበባ ሮብ ሙሉ ቀን እንገናኛለን። ሶስት የበረከታችሁን ምንጭና ጊዜ ሲደርስ የምታውቁበትን ልንገራችሁ። ብዙ ሰው የበረከቱ ጊዜ ሲደርስ ደክሞ ይተላለፋል። አንድ የመጽሐፍ ቅዱሳችን ቃል በጣም የምወደው ቃል አለ። እሱም ደግሞ ኤልያስ ሊነጠቅ በደረሰ ጊዜ ኤልሳ ደግሞ ከኤልያስ ጋር በሆነበት ጊዜ ታስታውሱት ከሆነ ኤልያስ እና ኤልሳ እስከዛ ጊዜ ድረስ አብሮ ብዙ ጊዜ ቆይተዋል። የኤልያስ ጊዜ አብቅቶ የኤልሳ ጊዜ የሚጀምርበት ጊዜ ሲደርስ ግን ኤልሳ እጅግ በጣም የተፈተነበት ሶስት ፈተናዎች ልንገራችሁ። ከሶስቱ ፈተናዎች አንዱ ከባዱ ራሱ የእግዚአብሔር ሰው ኤልያስ ነበረ። ኤልያስ ራሱ ለኤልሳ ፈተና ሆኖበት ነበር። አንድ ነገር እወቁ፣ በረከቶቻችሁ ሲደርሱ ብዙ ጊዜ ሰላም የነበሩ ኮኔክሽኖች፣ ሰላም የነበሩ ጓደኝነቶች፣ ሰላም የነበረ የሥራ ባልደረባ፣ ሰላም የነበሩ አገልጋዮች፣ ሰላም የነበሩ መሪዎቻችሁ፣ ሰላም የነበሩ አባቶቻችሁ ከናንተ ጋር ግጭት መፍጠር ይጀምራሉ። ኤልያስ ራሱ ነበር ኤልሳን ከኔ ተለይ ማለት የጀመረው። ከናንተ እንዲለይ የምትፈልጉት የዛን ጊዜ መሸሽ የለባችሁ፣ ስፍራውን መቀየር የለባችሁ። አጥብቃችሁ እዛ ስፍራ ላይ ጽኑ። ለምን የናንተ ጊዜ እንደደረሰ አንዱ የሚያሳያችሁ ምልክት የነበራችሁ መልካም ግንኙነቶች እንዲቋረጡ ሰይጣን ይታገላቸዋል። እሱ ብቻ አይደለም ኤልሳ የተፈተነው ራሱ የነቢያት ማህበሮች፣ በዛ ስፍራ የነበሩ የነቢያት ማህበሮች ስቲል ራሳቸው እነሱ እንኳን ከኤልያስ እንዲለይ ይነግሩት ነበረ። ካንተ ሊወሰድ ደርሷል፣ ስለዚህ አትከተለው ይሉት ነበር። በዛን ጊዜ ውስጥ የናንተ በረከት ሲደርስ ማንንም የማሰሙበት ጊዜ ነው። ብዙ ማህበሮች ሊያወሯችሁ ይችላሉ። መልካም ምክሮች ሊመስሉ ይችላሉ። ጥሩ ምክሮች ሊመስሉ ይችላሉ። እንደ ትንቢትም መስሎ ሊመጡ ይችላሉ። ግን ከብዙ ዴስቲኒያችሁ ጋር ስትጠብቁት ከኖራችሁ በረከታችሁ ጋር እንዳትተላለፉ ከፈለጋችሁ እግዚአብሔር ያኔ መጀመሪያ ውጣ ያላችሁ ቦታ፣ ያኔ እግዚአብሔር ተቀመጥ ያላችሁ ቦታ ላይ ጸንታችሁ ተቀመጡ። ኤልሳ ትልቁ ብርታቱ እነዚህ ሁሉ ነቢያቶች ተሰብስበው ተለይ ቢሉት እንኳን ሊለይ እንዳልቻለ ታውቃላችሁ። ይህ የኤልሳ ሁለተኛው ከባዱ ፈተና ነበር። ሶስተኛው ከባዱ ፈተና ደግሞ ባህሩ ነበረ፣ ተፈጥሮ ነበረ። ባህሩን ኤልያስ ተሻግሮ ከሄደ በኋላ ኤልሳን እዚህ እንዲቀር ሲነግረው ውሃው ከተዘጋ በኋላ መመለሻ እንደሌለው ቢነግረው ኤልሳ ግን አንድ ነገር ገብቶት ነበር። የኤልሳ ጊዜ እንደደረሰ የኤልያስ ጊዜ እንደሚያበቃ አውቆ ነበር። ስለዚህ ኤልሳ አንድ ነገር ስለገባው በፍጹም ተመለስ አትበለኝ አለው። ሶስተኛው ከባዱ ነገር የእናንተ ጊዜ ሲደርስ ተፈጥሮ ራሱ እንደማይሆንላችሁ፣ ሰዎች እንደማይሆንላችሁ፣ ነገሩ እንደማይሆንላችሁ ሊያሳምናችሁ ይሞክራል። በዛም ታይም አንድ ነገር ይግባችሁ፣ ጊዜያችሁ እንደደረሰ ወቁ። እነዚህ ሶስት ቁልፎች ተጠንቀቃችሁ ሁሉ ጊዜ አሳልፏቸው። አንደኛ መልካም ኮኔክሽናችሁ ሊቋረጥ ይሞክራል፣ ያዛን የተጠንቀቁ። ሁለተኛ ከናንተ ዙሪያ ያሉ ሰዎች፣ መካሪዎች፣ መልካም የሚመስሉ ሁሉ እናንተን ከዛ ስፍራ ሊያነሷችሁ ይችላሉ፣ ልክ እንደ ነቢያት ማህበሮች። ሶስተኛ ተፈጥሮ ራሱ እናንተን እንደማትደርሱበት ልክ እንዳልሆናችሁ ሊነግራችሁ ይችላል። በዛን ታይም እወቁ፣ የእናንተ የበረከታችሁ ጊዜ ደርሷል። በጌታ በኢየሱስም ከበረከታችሁ ጋር መገናኘት ይሁንላችሁ። ተባረኩ።